አንድ ሰው ጥሪ አለን ካለ ራእይ አለ ካለ አለኝ ካለ ለመንፈሳዊ አገልግሎት ተጠርቻለሁ ካለ አንድ ሰው መጀመሪያ እግዚአብሔር ሊገለጥለት ይገባል። ስለዚህ እግዚአብሔር ኃይሉና ስልጣኑን እንዴት ያሳያል? ይህ ኃይልና ስልጣን ለሙሴ ለምንድነው እግዚአብሔር ሊገልጥ የፈለገው? በምንድነው እንዲገለጥና እንዲሰራ የፈለገው? ይሄ ኃይልና ስልጣን በማን ላይ እንዲገለጥ ፈለገ? እግዚአብሔር በምን መንገድ ለማሳየት ፈለገ? አንዳንድ ጊዜ በሰው ተጠርተን ትችላለህ ተብሎ በመጠራት የሚሰጥ ራእይ አይደለም። ሰላም ቅዱሳን እንዴት ናችሁ? የእግዚአብሔር ሰላምና ቸርነት ከናንተ ጋር ይሁን። ዛሬም ደግሞ ጌታ በጣም የሚገርም የእግዚአብሔር ሐሳብ የቃሉ እውነት በኔ ዘንድ ጌታ ያስቀመጠው የተናገረው ቃል አለ። ያንን የቃሉን ሐሳብ አነብና ከዛ በኋላ ሐሳቡን እናያለን። ማነበው ቃል ዘጸአት ምዕራፍ 3 ከቁጥር 1 እስከ 15 ያለውን አነባለሁ። እንደዚህ ይላል። ሙሴም የዮተርን የአማቱን የሚዲያውያን ካህን በጎችን ይጠብቅ ነበረ። ወደ ምድረ በዳ ዳርቻ በጎችን ነዳ። ወደ እግዚአብሔር ተራራ ወደ ኮረብ ወጣ። የእግዚአብሔር መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየው። እነሆ ቁጥቋጦ በእሳት ሲነድ ቁጥቋጦም ሳይቃጠል አየ። ሙሴም ልሂድና ቁጥቋጦ ስለምን አልተቃጠለን? ይህን ታላቅ ራእይ ልይ አለ። እግዚአብሔርም ይመለከተው ዘንድ እንደወጣ ባየ ጊዜ እግዚአብሔር ከቁጥቋጦው ውስጥ እርሱን ጠርቶ ሙሴ ሙሴ ሆይ አለው። እርሱም እነሆኝ አለ። ወደዚያ አትቅረብ፣ አንተ የቆምክባት ስፍራ የተቀደሰች መሬት ናት። ጫማውን ከእግሪ አውጣ አለው። ደግሞ እኔ የአባቴ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ አለው። ሙሴም ወደ እግዚአብሔር ያይ ዘንድ ፈርቷልና ፊቱን ሸፈነው። እግዚአብሔርም አለ፣ በግብፅ ያለውን የሕዝብን መከራ በእውነት አየው። ከአስገባሪዎች የተነሳ ጩኸታቸውን ሰማሁ፣ ስቃያቸውን አውቄአለሁ። ከግብፃውያን እጅ አድን ዘንድ ከዚያም አገር ወተትና ማር ወደምታፈሰው አገር ወደ ሰፈይቱ ምድር መልካም አገር ወደ ከነዓን ወደ ኬጣውያን ወደ አሞራውያን ወደ ፈርዛውያን ወደ ኢዮሳውያን ወደ ኢዮባውያን ስፍራ አወጣቸው ዘንድ ወረድሁ። አሁንም እነሆ የእስራኤል ልጆች ጩኸት ወደ እኔ ወጣ፣ ግብፃውያን የሚያደርጉትን ግፍ ደግሞ አየው። አሁንም ና ሕዝቤን እስራኤልን ልጆች ከግብፅ ታወጣ ዘንድ ወደ ፈርዖን እልክሃለሁ። ሙሴም እግዚአብሔር ወደ ፈርዖን የሚሄደው የእስራኤል ልጆችን ከግብፅ የማወጣው እኔ ማን ነኝ አለው። እርሱም በእውነት እኔ ከአንተ ጋር እሆናለሁ፣ እኔም ደግሞ ላኩ። እኔም እንደላኩ ምልክት ይሄ ነው፣ ሕዝብን ከግብፅ ባወጣ ጊዜ በዚህ ተራራ ላይ ለእግዚአብሔር ትገዛላችሁ አለ። ሙሴም እግዚአብሔርን እነሆ እኔ ወደ እስራኤል ልጆች በወጣው ጊዜ የአባቶች አምላክ ወደ እናንተ ላከኝ ባሉ ጊዜ ስሙ ማን ነው ባሉኝ ጊዜ ምን እላችኋለሁ አለ። እግዚአብሔርም ሙሴን ያለና የምኖር እኔ ነኝ አለው። እንዲሁም ለእስራኤል ልጆች ያለና የምኖር ወደ እናንተ ላከኝ ትላለህ አለው። እግዚአብሔርም ደግሞ ሙሴን አለው፣ ለእስራኤል ልጆች እንዲህ ትላለህ፣ የአባቶች አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እግዚአብሔር ወደ እናንተ ላከኝ። ይህም የዘላለም ስሜ ነው፣ እስከ ልጅ ልጅ ድረስ መታሰቢያዬም ይህ ነው አለ ይላል። ለማርቆስ ወንጌል ምዕራፍ 3 ላይ ቁጥር 13 እስከ 16 ያለውን አነባለሁ። እንደዚህ ይላል። ወደ ተራራው ወጣ፣ ራሱ የወደዳቸውን ወደ እርሱ ጠራ። ወደ እርሱም ሄዱ፣ ከእርሱም ጋር እንዲኖሩና ለመስበክ እንዲልካቸው ደዌዎችን ሊፈውሱ አጋንንትን ሊያወጡ ስልጣን ይሆንላቸው ዘንድ 12 አደረገ ይላል። ከዚህ በላይ መሄድ አልፈልግም። እንጸልይና የቃሉን ሐሳብ ተናግሬ ወደ ስብከቱ እንገባለን።
በዘመናት መካከል ብቻዬን ጻድቅ የሆንክ እግዚአብሔር አምላካችንና አባታችን ሆይ አንተ ቅዱስ ነህ፣ አንተ አምላክ ነህ። ቃሌ እውነት ነው። ዛሬም በቃሌ እውነት፣ በቃሌ ስልጣን፣ በመንፈስ ቅዱስ ኃይል በእኛ መካከል ከፍ እንድትል በተለያየ አቅጣጫ በዚህ ዩቲዩብ ላይ ከዓለም ዳርቻ ገብቶ የሚሰሙትን ቃልን የሚያዳምጡትን ጌታ ሆይ የቃልን እውነትና ሐሳብ ይረዱና ያውቁ ዘንድ አብሮሆትን የምሰጥ መንፈስ ቅዱስ አብሮሆትን ትሰጥ ዘንድ ለሚሰሙ ጸጋ ለኔ ለባሪያ የቃልን ደጅ እንድትከፍትና ጸጋን እንድትጨምር እኔ ጸልያለሁ። ማንኛውም መናፍስታዊ አሰራር፣ የክፋት ኃይል በክርስቶስ ኢየሱስ ኃይል በስሙ ጉልበት የታሰረ ይሁን። ቃሊ በስልጣን በሕዝብ ዘንድ ጌታ ሆይ ይታወቅ። የሚሰሙት ለሚሰሙት ቃል ይገዙና ይንበረከኩ ዘንድ ምላሽ ይሰጡ ዘንድ መንፈስ ቅዱስ ሲመለከቱ ሲያዩ ይህን ቃል ሲያዳምጡ የመንፈስ ቅዱስ ኃይል እንዲነካቸው ቦታና ጊዜ የማይወስን ኃይል እንዲነካቸው እንዲቆጣጠራቸው ነው ጸልያለሁ። እንደ ልማድ ሳይሆን እንደ ቃሌ እውነት በመፍራትና በመንቀጥቀጥ በመንፈስ ድህነት ያዳምጡ ዘንድ እንድትረዳቸው ጸልያለሁ። ሁሉ ለክብር ይሁን። አሜን። በሆነው በኢየሱስ ስም የቃሉ ሐሳብ ዘጸአት ላይ ምዕራፍ 3 ከቁጥር 1 ጀምሮ እስከ 15 ያለውን ማርቆስ ወንጌል ምዕራፍ 3 ከቁጥር 13 ያለው እስከ 16 ያለውን እንዳነበብኩት እንደዚህ በሚል ርዕስ ይሄን ቃል እናያለን። የእግዚአብሔር መገለጥና ጥሪ፣ የእግዚአብሔር ጥሪና መገለጥ። ይሄን ሐሳብ ከማየት በፊት ሙሴ ወደ እግዚአብሔር ጥሪና መገለጥ ወደዚህ ሐሳብ ከማደጉ በፊት መጀመሪያ በልጅነቱ ዘጸአት ምዕራፍ 3 ላይ ምዕራፍ 1 ላይ በተወለደበት ጊዜ ከእስራኤል ልጆች የሚወለዱ ወንዶች እንዳይበዙ ይገደሉ ሲባል እግዚአብሔር ለዓላማውና ለተልኮ እግዚአብሔር ለፍቃዱ እሱ ላየበት ዓላማ ያነ ለነ አብርሃም በምድረ በዳ በተናገረበት በተገለጠ ተስፋውን ለመፈጸም እግዚአብሔር ለነሱ እንደተገለጠላቸው የቱጋ አብርሃምን እግዚአብሔር መጀመሪያ ከዘሩ ከዘመዱ ሲያወጣ ተገልጦለት ነው። እግዚአብሔር ተልኮን ሲሰጥ፣ እግዚአብሔር ጥሪን ሲያመጣ ይገለጣል ለሰው ልጆች። ነገር ግን ከመገለጥ በፊት በሕይወታችን መሆን የሚገቡ ነገሮች አሉ እና ስለዚህ ሙሴ ከተወለደ በኋላ ይሞቱ ሲባል እግዚአብሔር በጥበብ በፈርዖን ቤት አሳደገ፣ በእናቱ እጅ አሳደገ። በእናቱ እጅ እያደገ እያለ የአባቶቻቸው አምላክ ማን እንደሆነ እሱ ማን እንደሆነ ማንነቱን እየገለጠች አሳድጓለች። ግን ይሄ የሰማው እውነት የሰማው ያዳመጠው ነገር በስጋዊነት ሊጠቀመው ፈለገ። ስለዚህ እግዚአብሔር በስጋ የማይሰራ ስለሆነ፣ በእነነት የማይሰራ ስለሆነ፣ በራስ ማንነት የማይሰራ ስለሆነ እግዚአብሔር የራሱን ሐሳብ ያደርግ ዘንድ ይፈጽም ዘንድ እግዚአብሔር ተልኮውን ደግሞ በትክክል ካለበት ህዝቡን የተናገረውን ተስፋ ወደዛው ሐሳብ ያመጣ ዘንድ ሙሴን መስራት ነበረበት። ተልኮውን አስይዞ አስጨብጦ ከመላኩ በፊት እግዚአብሔር ሙሴን በምድረ በዳ ላይ ሰራ። ከሰራ በኋላ ወደዚህ ሐሳብ ወደ ራሱ ተልኮ እግዚአብሔር ለመላክ ምን አረገ ሲባል እግዚአብሔር መገለጥና ጥሪ ወደ ሙሴ መጣ። መጀመሪያ አንድ ሰው እግዚአብሔር ሲመጣ ለጥሪው ለሙሴ ከጥሪውና ከተልኮ በፊት እግዚአብሔር ምን አረገ ሲባል ይሄን ነገር ሲያደርግ ሙሴ እዛ ጋር በምድረ በዳ ላይ ጀግንነቱን፣ ወኔውን፣ እነነቱን በስጋ የተገለጠ ማንነቱን ከቤተ መንግስት ካደገበት ስፍራ ከዛ ወደ ምድረ በዳ ወሰደውና ሰራው። እግዚአብሔር ሐሳቡን ለመፈጸም ሰራው። ልክ አብርሃምን እንዳወጣው እግዚአብሔር ከዚያ አውጥቶ ሰራው። ከሰራው በኋላ ምንድነው የሆነ? እሱን ሐሳብ መነጋገር እንፈልጋለን፣ ማየት እንፈልጋለን። በቃሉ እውነት ላይ ምንድነው ለሙሴ እግዚአብሔር ከጥሪውና ከተልኮ በፊት ምን አደረገ እግዚአብሔር? አንድ ሰው ጥሪ አለ ተልኮ አለኝ ካለ እግዚአብሔር ለዛ ጥሪ ላለው ሰው ተልኮ ላለው ሰው ምንድነው የሚያደርገው? መጀመሪያ እግዚአብሔር ለሙሴ ምን አደረገ? ራሱን ገልጠው ነበረ። እግዚአብሔር መጀመሪያ ለሙሴ ራሱን ገለጠ። አንድ ሰው ጥሪ አለን ካለ፣ ራእይ አለ ካለ፣ አለኝ ካለ
ለመንፈሳዊ አገልግሎት ተጠርቻለሁ ካለ አንድ ሰው መጀመሪያ እግዚአብሔር ሊገለጥለት ይገባል። ተልእኮ ያለው ሰው ራእይ አለኝ፣ እግዚአብሔር ለመንፈሳዊ አገልግሎት ጠርቶኛል፣ ራእይ ተቀብያለሁ ካለ መገለጥ አለበት። የእግዚአብሔር መገለጥ ማለት የሆነ ነገር አየው ብሎ ሞቅ ማለት አይደለም። የተጠራ ሰው፣ ራእይ ያለው ሰው፣ ተልእኮ ያለው ሰው ተልእኮውና ዓላማው ግቡ ወዴት እንደሆነ ይረዳል። ስለዚህ እግዚአብሔር ለአንድ ሰው ጥሪና ራእይ ካለው መጀመሪያ ለመንፈሳዊ አገልግሎት ተጠርቻለሁ ካለ እግዚአብሔር ሊገለጥለት ይገባል። ሃሌሉያ! እግዚአብሔር ካልተገለጠ ራእይና ተልእኮ ጥሪው ከንቱ ስለሚሆን ማለት ነው። ሌላው ደግሞ እንዴት ነው እግዚአብሔር ራሱን ለሙሴ የገለጠው? ይሄንም ሐሳብ ማየት ፈልጋለሁ። መጀመሪያ እግዚአብሔር ለሙሴ ራሱን እንዴት ገለጠለት? እንዴት ነው እግዚአብሔር ሊገለጥ ያስፈልገው? እግዚአብሔር ለሙሴ ራሱን የገለጠበት አንደኛ በክብር እሳት ታየው። እግዚአብሔር ራሱን ገለጠ። ወደ ሐሳቡ እዚህ ጋር እግዚአብሔር ሙሴ የዮቶርን የአማቱን የሚዲያን ካህን በጎችን ይጠብቅ ነበር። ወደ ምድረ በዳ ዳርቻ በጎችን ነዳ። ወደ እግዚአብሔር ተራራ ወደ ኮረብ ምን አረገ? ወጣ ይላል። የእግዚአብሔር መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየው ይላል። ታየው። እነሆ ቁጥቋጦ በእሳት ስነድ ቁጥቋጦ ሳይቃጠል አየ ሙሴ። ስለዚህ እግዚአብሔር መጀመሪያ ለሙሴ ምን አረገው? በክብር እሳት ታየው። በመታየት ውስጥ ምን ሆነ? በመታየት ውስጥ ምን ሆነ? ሁለተኛ የተገለጠለትን የክብር እሳት ለማየት በቀረበ ጊዜ ስሙን በመጥራት እግዚአብሔር ማንነቱን አሳየ። አንድ ሰው ተልእኮ አለ ካለ እግዚአብሔር ክብር መታየት አለበት። ጥሪ ላለው ሰው፣ ራእይ ላለው ሰው የእግዚአብሔር ጥሪ አለኝ ያለ ሰው መገለጥ አለበት። ስለዚህ ሌላው ደግሞ እግዚአብሔር መጀመሪያ ራሱን እንዴት ነው የገለጠው ለሙሴ ሲባል በቅድስናው መታወቅ አለበት። እሱ ቅዱስ መሆኑን በቀረበ ጊዜ ምን አለ? አንተ የምትረግጥባት ስፍራ የተቀደሰች ናትና ጫማዬን አውልቅ። ማንነቱን መለወጥ ማውለቅ የለመደው ነገር ወገኖች፣ እግዚአብሔር በዛ ዘመን በእስራኤል በአይሁድ ባህል ቤተ መቅደሱ አካባቢ ሲገቡ ጫማቸውን ማውለቅ። ለምን? እግዚአብሔር ያረፈበት፣ እግዚአብሔር የሚታይበት፣ እግዚአብሔር የሚገለጥበት አካባቢው የጸዳ ስለሆነ ቅዱስ ስለሆነ በተቀደሰ ማንነት በተለወጠ ማንነት መቅረብ ግዴታ ስለሆነ የረከሰ ማንነት ያልተለወጠ ማንነት ይዞ ወደ እግዚአብሔር መቅረብ አይቻልም። ስለዚህ አውልቅ አለው። በቅድስናው እግዚአብሔር ተገለጠ። ቅድስናው መታወቅ አለበት። እሱ ቅዱስ እንደሆነ ተልእኮና ራእይን የሚቀበል ሙሴ ምን መሆን? መቀደስ አለበት። ወገኖቼ ከራእይ ጋር ከተልእኮ ጋር ቅድስና ወሳኝ ነው። ለምን? ላኪው ራእዩን የሚሰጥ ተልእኮን የሚሰጥ ቅዱስ ስለሆነ። አራተኛ ለተቀደሰው ስሙ እግዚአብሔር ለቀደሙ አባቶቹ የተገለጠው አምላክ መሆኑን አስታወቀ። እግዚአብሔር ቅድስናውን ካስታወቀ በኋላ እንደገና ለሙሴ ለቀደሙ አባቶቹ ራሱን እንዴት እንደገለጠ አስታወቀ። እሱ አምላክነቱ ያንም ነበረ። ለአባቶች ተገልጧል። ለማን? ለአብርሃም፣ ለይስሐቅ፣ ለያዕቆብ እግዚአብሔር ተገልጧል። ይሄ አምላክ እንደሆነ ወደሱ የመጣው አምላክ ሆነ። ስለዚህ ምን መሆን አለበት? እግዚአብሔር ሲገለጥ ማንም በፊቱ ሙሴ ምን አረገ? እግዚአብሔር ሲገለጥለት ሲናገር የተገለጠውን ክብር ማየት ስላልቻለ ፊቱን ሸፈነ ይላል። እግዚአብሔር ሲገለጥለት እግዚአብሔር በፊቱ ማንም መቆም የማይችል አምላክ መሆኑን ስለሚያውቅ ሙሴን ፈርቶ በዚያን ማንነቱ ሊገለጥ ሊታይ ማንነቱ ሊያሳይ አልፈለገም። ሸፈነው ለራሱ። ለምን? ለተገለጠው እግዚአብሔር ማንነቱ እግዚአብሔር ማንም እንደማይችለው ሙሴም ፈርቷልና በዚህ ማንነት የተገለጠውን እግዚአብሔር ለማየት ፈራ ማንነቱን አሳየ። ስለዚህ እግዚአብሔር ለምንድን ነው ለሙሴ የተገለጠለት? ወገኖቼ እሱን ሐሳብ እንሄዳለን። ከዛም በኋላ ወደ አዲሱ ኪዳን መሄድ እፈልጋለሁ። እግዚአብሔር ለምንድን ነው ለሙሴ የተገለጠለት? አንደኛ
ለዓላማውና ለተልእኮ ዓላማውና ተልእኮ ሊሰጠውና ሊፈጽመው ተገለጠለት። አንድ ሰው ቀድም ራእይ አለ ያለ ሰው ተልእኮ አለኝ ያለ ሰው ምን መሆን እንዳለበት ያችን 5 ነጥብ እንደተናገርኩ አሁንም ለሙሴ እግዚአብሔር ለምን ተገለጠ? እግዚአብሔር ሲገለጥ ለአንድ ሰው ለምን ይገለጣል? እግዚአብሔር ለሙሴ ለምን ተገለጠ? የተገለጠለት ዓላማው አንደኛ ለተልእኮውን ሊሰጥና ሊፈጽም ተገለጠ። የማን ተልእኮ? የራሱን የእግዚአብሔርን ተልእኮ አለ ለሙሴ ተልእኮውን ሊሰጥ ተልእኮውን ሊያስፈጽም ሊፈጽም እግዚአብሔር ተገለጠለት። ሁለተኛ ከተልእኮ ጋራ ኃይሉንና ስልጣኑን በማሳየት እንደገና ስልጣንን በመስጠት እግዚአብሔር ተገለጠ። ተልእኮ ሰጥቶታል። ተልእኮን ለመስጠት እንደገና ሐሳቡን ያነ ለና አብርሃም የተናገረውን ሐሳብ በሱ ሆኖ ለመፈጸም እግዚአብሔር ተልእኮ ለመስጠት ያንንም ሐሳቡን ለመፈጸም ተገለጠ። ሲገለጥስ በምንድነው የተገለጠው? ኃይልና ስልጣንን በማሳየት ተገለጠ። ኃይልና ስልጣንን በማሳየት ተገለጠ። ስለዚህ እግዚአብሔር ኃይሉና ስልጣኑን እንዴት ያሳያል? ይህ ኃይልና ስልጣን ለሙሴ ለምንድነው እግዚአብሔር ሊገልጥ የፈለገው? በምንድነው እንዲገለጥና እንዲሰራ የፈለገው? ይሄ ኃይልና ስልጣን በማን ላይ እንዲገለጥ ፈለገ? እግዚአብሔር በምን መንገድ ለማሳየት ፈለገ? አንደኛ በእስራኤል ልጆች ፊት እግዚአብሔር ስልጣኑን ገለጠ። መጀመሪያ እግዚአብሔር እዛው ጋር ሲያስታጥቀው የተገለጠው የመጣውን ኃይሉን እግዚአብሔር ሙሴን በኃይሉ ምድረ በዳ ላይ አለማመደው። ተልእኮን አሳየው፣ ስልጣኑን አሳየው፣ ክብሩን አሳየው። ይህ ክብር ደግሞ የተገለጠው እሱ የሚሄድበት እሱ ተልእኮን ይዞ የሚሄደው ህዝቡ ማየት ስላለበት መጀመሪያ እግዚአብሔር በእስራኤል ልጆች ፊት ገለጠው። ሃሌሉያ። ሁለተኛው እግዚአብሔር በፈርዖንና በግብፃውያን ፊት ህዝቡን በጨቆነው አለቅም ባለው ፊት እግዚአብሔር ኃይሉን ገለጠው። ወገኖቼ እግዚአብሔር ኃይሉን፣ ክብሩን፣ ስልጣኑን በግብፃውያን በፈርዖን በከተማይቱ ላይ ገለጠው። ይህ የብሉይ ኪዳን ስልጣንና ተልእኮ ህዝብ እስራኤልን ከግብፅ ባርነት ነፃ ያወጣ ከሆነ እንግዲህ በጣም ሙሴ በእንዲህ አይነት ተልእኮ የእግዚአብሔር የኃይሉን ክብሩን አይቶ በሙሉ ስልጣን በብዙ ክብር በብዙ ኃይል ታጥቆ እግዚአብሔርን ሰምቶ ድምፁን ሰምቶ ከሱ ተቀብሎ የሚሄድ ከሆነ ይህ የብሉይ ኪዳን ተልእኮ እንደዚህ ከሆነ፣ ጥሪ እንደዚህ ከሆነ፣ ራእዩ እንደዚህ ከሆነ የአዲስ ኪዳን ተልእኮ ሙሴ ህዝቡን እስራኤልን ከግብፅ ባርነት ነፃ ለማውጣት እንደዚህ ከሆነ የአዲስ ኪዳን ተልእኮ ደግሞ መገለጡና ተልእኮ የዓለምን ህዝብ ከኃጢአት ባርነት ነፃ የሚያደርግ ለማድረግ የመጣው ስሙ ማን ነው? ሙሴ ህዝብን ከዛ ባርነት፣ ከዛ ተጽዕኖ፣ ከዛ ካሉበት ጭቆና ነፃ ለማውጣት ተልእኮ ይዞ ወጣ። ራእይ አለኝ፣ ተልእኮ አለኝ፣ እግዚአብሔር ህልም ሰጥቶኛል፣ ራእይ ሰጥቶኛል። እኔ ባለ ራእይ ነኝ ካሉ ባለ ራእይ ከሆኑ መጀመሪያ ለባለ ራእይ የሚሰጥ መመሪያ አለ። በምድረ በዳ ለሙሴ እንደተሰጠ ማንነቱን እግዚአብሔር ገለጠ። ማን መሆኑን አሳየ። እግዚአብሔር ራሱን ሊገልጥ ያስፈልጋል። አንዳንድ ጊዜ በሰው ተጠርተን ትችላለህ ተብሎ በመጠራት የሚሰጥ ራእይ አይደለም። ባለ ራእይ ብዙ ጊዜ እግዚአብሔር ራእይን የሰጠ ሰው ተልእኮውን ሰጪውን የተልእኮ ባለቤትን ሰምቶ አስቀድሞ ከሱ አስጨርሶ ፍቃዱን ሰምቶ ይወጣል። ሲወጣስ ወደሚላከው ትውልድ ፊት በክብር በኃይል በስልጣን ይንቀሳቀሳል። ስለዚህ ይህን ተልእኮ ይዞ የመጣ ይህን ራእይ ይዞ የመጣ ወደ ምድር የመጣ እግዚአብሔር በዚህ የአዲስ ኪዳን ተልእኮና መገለጡ ዓለምን ኃጢአት ህዝብን ከኃጢአት ነፃ ሊያወጣ የመጣው ማን ነው? እሱ
ማን ነው? አንደኛ እግዚአብሔር በላከው በልጁ በኢየሱስ ክርስቶስ ብቻ ማመን። አንድ ሰው ካለበት ተጽዕኖ ነፃ ለማውጣት በክርስቶስ ኢየሱስ ማመን ነው። ሌላው ኢየሱስ ራሱን ለገለጠላቸውና ተልእኮን በሰጣቸው ሰዎች የእግዚአብሔር መመሪያ ማዳመጥ። ማን ነው? ኢየሱስ ራሱ ምንድነው ያደረገው? ተልእኮ የተሰጠው በአዲስ ኪዳን እንዴት ነው ተልእኮ የተቀበሉ ሰዎች የተልእኮ ባለቤት ነው የሚያስቀድሙ ወይስ ራሳቸውን? ማንን? ይኸውላችሁ ጥሪ አለኝ፣ ተልእኮ አለኝ፣ ጥሪ አለኝ፣ እግዚአብሔር ልኮኛል የሚል ሰው የተላከ ሰው። መላክ ማለት ራሱ የተላከ ሰው መጀመሪያ በተለወጠ ማንነት ነው መላክ ያለበት። ላኪው ራሱ የሚሰጠውን መመሪያ በደንብ ማዳመጥ አለበት። የሚልክ ማን ነው? ላኪው ማን ነው? መስፈርቱ ማን ነው? ስራው ምንድን ነው? አሰራሩ ምንድን ነው? ትእዛዙ ምንድን ነው? እሱ ቅዱስ እንደሆነ መቀደስ በደንብ ማዳመጥ። ለማን ነው የምትላከው? በምድር ላይ ያለው ድሃው ማህበረሰብ በጭቆና ውስጥ ያለውን እየበዘበዙ ራስን ባለጠጋ ለማድረግ ነው ወይስ ህዝብን ካለበት ጉስቁልናና ቀንበር ከባርነት ነፃ ለማውጣት ነው የምትላከው? ተልእኮ መቀየር አለበት። በዚህ ዘመን ያለው አይነት ተልእኮ አይደለም የሙሴ ተልእኮ። የሙሴ ጥሪ በጭቆና ውስጥ ያለው፣ በባርነት ውስጥ ያለው፣ በድህነት ውስጥ ያለው፣ እየተረገጠ ያለው እግዚአብሔር ተስፋ የሰጠው ህዝብ ካሉበት ነፃ ለማውጣት በሙሉ ስልጣን በኃይል ሰምቶ አዳምጦ የላኪው ማንነትና ባህሪውን ተረድቶ ተላከ። ሲመጣ በህዝቡ ፊትም ህዝቡን በሚጨቁነው ፊትም በብዙ ተአምራት እግዚአብሔር ገለጠው። እዚህ ኢየሱስ ምን አደረገ? ራሱን ወደዚህ ምድር ሲመጣ ኢየሱስ ክርስቶስ ከእግዚአብሔር አብ ስላክ በሙሉ አምላክነቱና ፍጹም አምላክነት ፍጹም ሰውነቱ ተገለጠ። ራሱን ገለጠ። ለሐዋርያቶች ገለጠ። ሲገለጥ ደግሞ ምን አደረገ? ልክ ለሙሴ እግዚአብሔር በዛ ተራራ ላይ እንደተገለጠ፣ ተልእኮን እንደሰጠ፣ ማንነቱን እንደተናገረ ዛሬ በብዙ አይነት ጭቆና ውስጥ ላለው ትውልድ ነፃ ለማውጣት ወደዛ ምድር ወተትና ማር ወደምታፈሰው ምድር ያስገባ ዘንድ እነ አብርሃም የተገለጠው ማንነቱ እግዚአብሔር እኔ ማነኝ እሱ ማን ነው ቢባል ማን ልበል? ያለና የነበረ ያኔ ለአባቶች ተገልጬ ነበረ፣ እኔም እነሱም ያውቁኛል፣ ያ አምላክ ነኝ። አሁን በመሃል ጠልቃ ገብቶ ወይ የመጣ አይደለም። ያለና የሚኖር ተልእኮን ያኔ ለነሱ ሰጥቻለሁ። ወዴት ነው የሰጠው? እንዴት ነው የሰጠው? እንዴት ብሎ አብርሃምን ከዘሪ ከዘመዲ ተለይ ብሎ በመለየት ምን እንደሚያደርግ በምድረ በዳ ዘፍጥረት ምዕራፍ 15 ላይ ምዕራፍ 17 ላይ የተናገረው ተልእኮ አለ። ለያዕቆብ ለይስሐቅ ሰጥቶታል፣ ተልእኮን ሰጥቶታል። እንደገና ለያዕቆብ ሰጥቶታል፣ ተልእኮን ሰጥቶታል። ያ አምላክ እኔ ነኝ ያለና የምኖር እሱ ነው። እሱ አምላክ አዲስ አይደለም። አሁን የተፈጠረ ሳይሆን ያኔ የነበር አሁንም የምኖር ለዘላለም የምኖር እኔ ነኝ የምልከው አለ። ሃሌሉያ ወገኖቼ፣ በጣም ማን የላከን ይሁን ምን ነሳው? እግዚአብሔር ጠርቶኛል፣ እግዚአብሔር ልኮኛል፣ ጥሪ አለኝ፣ ራእይ አለኝ የሚል ሰው መጀመሪያ እዚህ ጋር ሙሴ ሲጠራ መመሪያን ይዞ ምንድነው ያደረገው? ህዝቡን ካለበት ነፃ ሊያወጣ ህዝቡን የጨቆነውን ኃይል ያንን ኃይል አስሮና አፍርሶ ከዛ ኃይል ከጭቆና ነፃ ለማውጣት በሙሉ ስልጣንና ኃይል ሲወጣ መጀመሪያ የእግዚአብሔርን ማንነትን አወቀ። እግዚአብሔር ተገለጠለት። እግዚአብሔር ሊገለጥ ይገባል። ታየልኝ፣ እንደዚህ ሆነልኝ የሚባል አይደለም። እግዚአብሔር የተገለጠለት ትውልድ፣ እግዚአብሔር የተገለጠለት አገልጋይ፣ እውነተኛ ተልእኮ የተሰጠው አገልጋይ ትውልድን ካለበት ጭቆና ነፃ ያወጣል እንጂ ራሱን አያደልልም፣ ራሱን አያወፍርም። እሱ ጋር እንመጣለን። ኢየሱስ ራሱን በመጀመሪያ ለነማን ገለጠ